بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على تمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ رحمه الله تعالى رحمة واسعة في كتابه: خذ عقيدتك من الكتاب والسنة الصحيحة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة: الشرك الأصغر. درسنا اليوم بإذن الله عز وجل አዲስ ርዕስ ይሆናል። እሱ ምንድነው? አሽርኩ አልአስገሩ ትንሽ የሆነውን ሽርክ በተመለከተ የሚናገር የሆነ ርዕስ ነው አሉ ማለት ነው። ኸይረን ባለፈው በሆነው ርዕሳችን ላይ ሽርክ አልአክበር የሚለውን አይነቶችን እስከ አይነቶቹ በደንብ አድርገን ተመልክተናል። አሁን ደግሞ የዛን ተቃራኒ የሆነውን አሽርኩ አልአስገር ትንሽ የሆነውን ማጋራትን በተመለከተ የሚያወራ የሚያጠነጥን የሆነ ርዕስ ነው ብለው ተናገሩ ማለት ነው። አሽርኩ ማጋራትን በተመለከተ የሚያወራ የሆነ ርዕስ ነው። አልአስገሩ ትንሽ የሆነውን ሽርክ በተመለከተ የሚያወራ የሆነ ርዕስ ነው አሉ። السؤال الخامس والثلاثون 35ኛው ጥያቄ ما هو الشرك الأصغر የሚል የሆነ ጥያቄ ነው ማለት ነው ያመጡት። 35ኛው ጥያቄ አሉ ما هو الشرك الأصغر ما هو ምንድነው አሽርኩ ማጋራት የሚለው አልአስገሩ ትንሽ የሆነው ሽርክ ምንድነው ብለው ጥያቄውን አነሱት። 35ኛው ጥያቄ ይሄ ነው ማለት ነው። ማሁ ምንድነው ጽንሰ ሐሳቡ ትርጉሙ አሽርኩ ማጋራት የሚባለው ምንድነው? አልአስገሩ ትንሽ የሆነው ሽርክና ትንሽ የሆነው ማጋራት ተብሎ የሚጠራው ምንድነው ብለው ጥያቄውን አነሱት ማለት ነው። አልጀዋብ መልስ ሰጡ። ምን አሉ? አሽርኩ አልአስገሩ ሁወ ሪያ ብለው ተናገሩ። አሽርኩ ማጋራት የሚባለው ነገር እኮ አልአስገሩ ትንሽ የሆነው ወይም ደግሞ መለስተኛ የሆነው ሽርክ ተብሎ የሚጠራው ሁወ እሱ ነው። አርያኡ የይውልጅ ስራ ነው ማለት ነው። ሰውየው ሲሰግድ የተለያዩ ዒባዳዎችን ሲፈጽም ለይውልኝ ብሎ ከሆነ የሚሰራው ይሄ ሽርክ አልአስገር ተብሎ ይጠራል። የሰው ልጅ እንዳይልኝ ብሎ ከሆነ አሉ። ቃለ አላሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ፈመን ካነ የርጁ ሊቃአ ረቢሂ ፈልየዕመል ዐመለን ሷሊሐ ወላ ዩሽሪክ ቢዒባደቲ ረቢሂ አሐደን ብሎ አላሁ ተባረከ ወተዓላ ይናገራል። ፈመን ካነ የሆነ አካል ይላል የርጁ የሚፈልግ የሆነ አካል ሊቃአ መገናኘትን ረቢሂ ከጌታው ጋር ማለት ነው፣ ነገ ጧት ማለት ነው ከአላሁ ተባረከ ወተዓላ ጋር ማነው ቆማለሁኝ ብሎ አስቦ ማለት ነው። ነገ ማለት ነው ያኒ ከአላህ ፊት ቆማለሁኝ ብሎ ያሰበ የሆነ አካልና ከሞት እንደሚቀሰቀስ ያመነ የሆነ አካል ያኒ ፈልየዕመል ይስራ ይላል። ዐመለን ስራን ይስራ፣ ሷሊሐን መልካምን ስራና ጥሩን ስራ ይስራ። ያኒ ለአኺራ የሚጠቅመውንና የሚበጀውን መልካምን ስራ ይስራ ይላል። ወላ ዩሽሪክ እንዳያጋራ ፈጽሞ ቢዒባደቲ በአምልኮው እንዳያጋራ ረቢሂ ጌታውን በሚያመልክበት ጊዜ ማለት ነው። አላሁ ተባረከ ወተዓላን ሲያመልክና ወደ አላህ እቃረብበታለሁ ብሎ በሚሰራው በሆነው በዒባዳ ዘርፍ ማለት ነው የዒባዳ አይነቶችን ሲፈጽም እንዳያጋራ አሐደን አንድንም አካል እንዳያጋራ ይላል። አንድንም አካል ፈጽሞ እንዳያጋራ ቢማዕና ለሰው ብሎ እንዳያጋራ ማለት ነው። ላ ዩሽሪክ መዐላሂ ገይረሁ ማለት ነው። ከአላህ ጋራ ሌላን አካል እንዳያጋራ ዒባዳውን ሲሰራ ለሰው ብሎ እንዳሞገሱኝ እንዳልቁኝ ብሎ አስቦና በዚህ ሂሳቦት ፈጽሞ እንዳይሰራ ይላል አላሁ ተባረከ ወተዓላ ማለት ነው። ስለዚህ በዚህ አንቀጽ መሰረት ምናለን? ሽርክ አልአስገር ተብሎ የሚጠራው ሪያ ነው ብለን እናለን። ምክንያቱም ወላ ዩሽሪክ ብሎ እያለ ነው ሽርክ ብሎ እየጠራው ነው። ነገር ግን ሽርክ አልአክበር ሳይሆን ሽርክ አልአስገር ነው። እሱም ሪያኡ የይውልጅ ስራና ወሱምዓቱ የስሙልጅ ስራ ነው ብለን እንላለን። በጣም ከባድ የሆነ ነገር ነው። አላህ ይጠብቀንና ማለት ነው። ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛውም ዐለይሂ ሰላቱ ወሰላም ምን ይላሉ? ኢነ አኽወፈ ማ አኻፉ ዐለይኩም አሽርኩ አልአስገሩ ብለው ተናግረዋል። ኢነ አኽወፈ በጣም እኮ የምፈራው ነገር ማ ከነገራቶች አኻፉ በእናንተ ላይ ከምፈራችሁ ከሆኑት ነገራቶች በጣም የምፈራው ነገር ቢኖር ዐለይኩም በእናንተ ላይ ከምፈራችሁ ነገራቶች በጣም የምፈራው ነገር ቢኖር አሽርኩ ማጋራትን ነው። አልአስገሩ ትንሽ የሆነውንና መለስተኛ የሆነውን ማጋራት ነው። ትንሽ የሆነውን ሽርክ ነው የምፈራላችሁ አሉ። ምክንያቱም በሰሃቦች ላይ የሚፈራው ወይም ደግሞ አዋቂና ዑለማ በሆኑ አካላቶች ላይ የሚፈራው ሽርክ አልአስገር ነው እንጂ ትልቁ ሽርክ አይደለም። ምክንያቱም ትልቁን ሽርክ ያውቁታል በደንብ አድርገው ስለሚረዱት ያኔ አይሰሩትም። ሲጀመር ያኔ ያሳለፍናቸውን አዋቂ የሆነ አካል አይሰራቸውም ሲጀመር ማለት ነው። ሽርክ አልአስገር ግን በጣም አደገኛውና አስጊው ምንድነው? ሪያ እና ሱምዓ ስለሆነ አዋቂዎችና ዑለሞች ሊያስፈራቸው ይችላል።
ምክንያቱም ሌላው አካል የማይደርስበት የሆነውን ደረጃ ስለደረሱ ማለት ነው። ሌላ አካል ሊያገኙ የማይችለውን ደረጃ ስላገኙ ዒልም ስላላቸው እውቀት ስላላቸው በዛ በእውቀታችሁ ኮርተውና ራሳቸውን ከፍ አድርገው ከተመለከቱ ይሄ በጣም አስፈሪ ስለሆነ ምን አሉ በሷሃቦቻቸው ላይ የፈሩት ነገር መልእክተኛው አለይሂ ሰላቱ ሰላም ምንድነው? አሽርኩል አስገር ትንሹ የሆነውን ሽርክ ነው። ከዛ ነዓም ተጠይቀው ምን ብለዋል? ፈሱኢለ ዐንሁ ይላል ሐዲሱ ላይ ስለሱ ተጠየቁ። ስለ ትንሹ ሽርክ ሲጠየቁ ፈቃለ አርያ እሱ ምንድነው የዩሊ ስራና የሪያ ስራ ነው ብለው መልእክተኛው አለይሂ ሰላቱ ሰላም ተናግረዋልና ማለት ነው። ሲፈቱት ምን አሉ? ሼኽ ሙሐመድ ኢብኑ ጀሚል ዘይን ረሂመሁላህ አሽርኩ አልአስገሩ ትንሹ የሆነው ሽርክ የሚባለው እኮ አርያኡ የዩሊ ስራ ነው። ሰውየው መልካምን ስራ ሲሰራ ለሰዎች እንዲያውልኝ ሰዎች እንዳሞገሱልኝ ብሎ መስራት ነው ብለው ተናገሩ። ሶሒሁን ትክክለኛ ነው። ረዋሁ ዘግቦታል አሕመዱ ኢማሙ አሕመድ የዘገበው የሆነ ዘገባ ነው። ሐዲሱም ሳቢትና የጸደቀ ዘገባ ነው ብለው ተናገሩ ማለት ነው። ስለዚህ በዚህ ሐዲስ መሰረት ምናለን? ሽርክ አልአስገር ማለት ሪያ እና የዩልኝ የስሙሊ ስራ ነው ብለን እንላለን ማለት ነው። ወሚነ ሽርኪ ከማጋራት እኮ ይመደባል። አልአስገሪ ከትንሹ ሽርክና ከትንሹ ሽርክ ይመደባል አሉ። ወሚነ ሽርክ አልአስገሪ ከትንሹ ሽርክ ይመደባል። ትንሽ ከሆነው ማለት ነው ሽርክ ይመደባል። ቀውሉ ንግግር ማለት ነው። አረጁሊ የሰውየው ንግግር ማለት ነው። ሰውየው መናገሩ ከትንሹ ሽርክ ይመደባል አሉ። ምን ማለቱ? ለውለላሁ ወፉላን ማለት ነው። ምን አለ ሲናገር? ለውለላሁ አላህና እኮ ወፉላን እገሌ ባይኖሩ ኖሮ አልቆልኝ ነበር ብሎ ቢናገር ሰውየው መሰለን የሆነ አደጋ ሊደርስበት ሲል ማኑ ሰውየው ሲያድነውና ሲከላከለት ምን አለ? ለውለላሁ ወፉላን አለማ ነው። ለሌላ ሰው ሲናገር እንደው አላህና እኮ እገሌ ባይኖሩ ዛሬ አልቆልኝ ነበር ብሎ ማለት ነው መናገሩ። ይሄን ቃል መናገሩ ማለት ነው ቀጥታ ማነው ከሽርክ አልአስገር ውስጥ ያስገባዋል። ሽርክ አልአስገር ሰራ ይባላል ማለት ነው። አላህ እና እገሌ አይባልም። ምክንያቱም አላህ እና ብለን ከተናገርን በእና የምንገልጽ ከሆነ በአማርኛችን እንኳን እና ማለት እና ብለን የምናያይዘው ተመሳሳይ የሆነ ነገር ሲሆን ነው። አላህን እና ብለን ያንን ሰውዬ ገሌ አበሌ ብለን የምንጠራውን ሰውዬ እኩል እያደረግን ስለሆነ ይሄ ማነው የተከለከለ ነገር ነው። ከሽርክ አልአስገር ይመደባል አሉ። ለውለላሁ ወፉላን አላህና እገሌ ባይኖሩ ኖሮ እኮ አልቆልኝ ነበር ብሎ ቢናገር ሰውየው ይሄ መናገር አይቻልም። አው ወይም ደግሞ ማሻአላህ አላህ የሻውና ወሽእተ አንተ የሻው ሆነ ብሎ ለጓደኛው ቢያናገር ሰውየው ጓደኛውን ምን አለው? አላህና እኮ አንተ ፈልጋችሁ ነው ይሄን ነገር እንዲከሰት የሆነው ብሎ ቢናገር ይህም ከሽርክ አልአስገር ውስጥ ይመደባል፣ ሽርክ አልአስገር ውስጥ ይገባል አሉ። ወቃለ ሰለላሁ ዐለይሂ ወዐላ ወሰለም መልእክተኛውም ዐለይሂ ሰላቱ ወሰላም ሐዲስ ላይ ምን ይላሉ? ላ ተቁሉ ፈጽሞ አትበሉ ማሻአላሁ አላህ የሻውና ወሻ ፉላኑን እገሌ የሻው እገሌ የፈለገው ሆነ ብላችሁ በዋው አትናገሩ እና በሚለው ነገር አትናገሩ አሉ። ወላኪን ነገር ግን ቁሉ ብላችሁ በሉ ማሻአላህ አላህ የሻው ሆነ ثم ከዛም ብላችሁ ማነው ثم ከዛም ሻ ፉላኑን እገሌ ፈለገ ብላችሁ ተናገሩ እንጂ በዋው ማለት ነው እንዳትናገሩ። ምክንያቱም በአረበኛ ማለት ነው ቃልና አነጋገር መሰረት ማሻአላሁ ወሻአ ፉላን የሚለውና ማሻአላሁ ثم ሻአ ፉላን ይለያያል ማለት ነው። ምክንያቱም የዋው ማዕናና የሱመ ማዕና ልዩነት ስላላቸው ማለት ነው። ማሻአላሁ ወሻአ ፉላን ብለን ከተናገርን የአላህንና የዛን እገሌ ብለን የጠራነውን ፍላጎት እኩል ማድረግን ትጠቁማለች ዋዊቱ ማለት ነው። ነገር ግን ማሻአላሁ ثم ሻአ ፉላን የሚለው ንግግርሳ አላህ ፈለገ ከዛም ብለን ነው እንደገና ከዛም የሚለው በአማርኛ መዘግየትን ስለሚጠቁም ማለት ነው። ከዛም እገሌ ሻ ብለን ምን ችግር የለውም። ምክንያቱም አንድ ነገር ማንነው ልንሰራ አስበን አላህ ከፈለገው በኋላ ከዛም ደግሞ የሆነ ሰው ያገዘን የሆነው አካል ፈልጎ ነው የሚያገዘንና ስለዚህ ማሻአላሁ ثم ሻአ ፉላን ብለን ብንናገር ምንም ችግር የለውም። ማሻአላሁ ወሻአ ፉላን በዋው መናገር አይቻልም ብለው መልእክተኛው አለይሂ ሰላቱ ወሰላም ተናግረዋልና ስለዚህ ይሄ ከሽርክ አልአስገር ይመደባል ነው። ሶሒሁን ሐዲሱም ትክክል ነው። ወራሁ አቡ ዳውድ የዘገበው የሆነ ዘገባ ነው። ሐዲሱም የጸደቀ ነው። ስለዚህ በዚህ ሐዲስ መሰረት ማሻአላሁ ወሻአ ፉላን ለውለላሁ ወፉላን ብሎ መናገር ከሽርክ አልአስገር ይመደባል ብለን እንላለን ብለው ተናገሩ ማለት ነው። ኸይረን 36ኛው ጥያቄ ሀል የጁዙ ልሐሊፉ ቢገይሪላህ ብለው ጥያቄውን አነሱት። ሀል የጁዙ ይበቃልን አልሐሊፉ መማል ይበቃልን ቢገይሪላህ ከአላህ ውጭ ባለ አካል ማለት ነው። ከአላህ ውጭ ባለ አካል በዛፉ በድንጋዩ በቆሌው ከዛሊከ ማለት ነው። እንደዚሁ በማንኛውም ነገር ብቻ ከአላህ ውጭ ባለ አካል መማል ይቻላል አይቻልም የሚል ሆነ ጥያቄ ነው። ሀል የጁዙ ይበቃልን አልሐሊፉ መማል ቢገይሪላህ ከአላህ ውጭ ባለ አካል መማል ይበቃልን የሚል ጥያቄ ነው። አልጀዋብ መልስ ሰጡ ምን አሉ? ላ የጁዙ ፈጽሞ አይፈቀድም አይቻልም። አልሐሊፉ መማል እኮ አይፈቀድም ቢገይሪላህ ከአላህ ውጭ ባለ አካል መማል አይቻልም።
ያኔ ማለት ነው በመልእክተኛውም ዓለይሂ ሰላቱ ወሰላም ቢሆንም አባቴ ይሙት እናቴ ይሙት ከዛ ወከዛ ይሄ ማለት ነው አይባልም አይቻልም አሉ። ምክንያቱም መረጃው ቃል አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? መልእክተኛውን ዓለይሂ ሰላቱ ወሰላምን ለነዛ ለካህዲያኖች ብለህ በላቸው አንቀሰቀስም ብለው የሚሞግቱና የሞገቱ ካህዲያኖች ነበሩ። ከሞት በኋላ መቀስቀስ የለም ብለው የተናገሩ ሲናገሩ አላህ ምለህ ንገራቸው በኔ ማለት ነው ምለህ አጽንተህ ንገራቸው ብሎ አላሁ ተባረከ ወተዓላ ለመልእክተኛው ዓለይሂ ሰላቱ ወሰላም ይላቸዋል። ቁል ብለህ በላቸው በላ እንደታ ብለህ በላቸው ነው። አንቀሰቀስም ነው መጀመሪያው። ዘዐመ ለዚነ ከፈሩ አለን ዩብዐሱ እነዚያ የካዱ ሰዎች ማለት ነው ሞገቱ አንቀሰቀስም ብለው ከሞትን በኋላ መቀስቀስ የለም ብለው ሞገቱ ብሎ ካለ በኋላ ቁል ብለህ በላቸው ያ ሙሐመድ ንገራቸው በላ እንደታ ወረቢ በጌታ የሆንብኝ ለቱብዐሱነ በእርግጥም ትቀሰቀሳላችሁ ብለህ ንገራቸው። በላ እንደታ ወረቢ በጌታ የሆንብኝ ምለህ ማለት ነው። ወረቢ በጌታ የሆንብኝ በአላህ ማለት ነው። በጌታ የሆንብኝ ለቱብዐሱነ ወላሂ በእርግጥም ትቀሰቀሳላችሁ ከሞታችሁበት ብለህ ማለትም ንገራቸው ብሎ አላሁ ተባረከ ወተዓላ ለመልእክተኛው ዓለይሂ ሰላቱ ወሰላም አዘዛቸው። ስለዚህ እዚህ አንቀጽ ላይ ወረቢ ነው አሉት፣ በጌታ የሆንብኝ ነው አሉት አይደለ? ስለዚህ እኔ በጌታቸው በአላህ ነው እንዲምሉ አላህ ያዘዛቸው እንጂ በገሌ በከዛ ከዛ ብለው ማለት ነው በሌላ አካል ከአላህ ውጭ ባለ አካል ማል አላላቸውምና፣ ስለዚህ ከአላህ ውጭ ባለ አካል መማል የለብንም። እኛም ወላሂ ቢላሂ ተላሂ ብለን በአላህ ስምና ባህሪያቶች ነው እንጂ መማል ያለብን ከአላህ ውጭ ባለ አካል በአባቴ ሙት እናቴ ሙት ከዛ ወከዛ የሚባለው ነገር ይሄ ሽርክ ነው። በል ከሽርክ አልአስገር ማነው ይመደባል። ይሄ እዚህ ላይ የጠቀሱትም ለዛ ነው። አልሐዲሱ ቢገይሪላህ ከሽርክ አልአስገር ማለት ነው ይመደባል። ሽርክ አልአስገር ነው ማነው አባቴ ሙት እናቴ ሙት ብሎ ቢመል ሰውየው ሽርክ አልአስገር ሰራ እናያለን። ነገር ግን እዚህ ላይ ያኔ ከአላህ ውጭ ባለ አካል መማል ከሽርክ አልአክበር የሚገባበት አጋጣሚ አለ። ትልቅ ሽርክ የሚሆንበት አጋጣሚ አለ። እሱ ምንድነው? ሰውየው በሚምልበት ሰዓት ማለት ነው ከአላህ ውጭ ባለ አካል በዛፉ በቆሌው በቆቲው አባቴ ሙት እናቴ ሙት ብሎ ሲምል ማለት ነው። ተግባባን አይደለ? በዛ ማለት ነው በሚምልበት ሰዓት ያነ በውሸቴ ከማልኩኝ ያጠፋኛል ጉዳቻ ያደርስብኛል ብሎ አስበው ከሆነ የሚምለው ይሄ ማነው ከሽርክ አልአክበር ነው የሚሆነው እንጂ ሽርክ አልአስገር ውስጥ አይመደብም ማለት ነው። ሽርክ አልአስገር የሚመደበው ዝም ብሎ አምባገነን ሆኖ ያኒ ስሜቱን ተከትሎ ይጠቅማል የሚጎዳል ብሎ ሳያስብ ዝም ብሎ ግዴለሽነት ኑሮት ዝም ብሎ የሚምል ከሆነ ነው እንጂ ይሄ በውሸቴ ከማልኩኝ ያጠፋኛል ብሎ አምኖ ከሆነ የሚምለው ሽርክ አልአክበር ነው የሚሆነው ብለው አኢማዎች ይናገራሉ። ኸይረን ስለዚህ ከአላህ ውጭ ባለ አካል መማል አይቻልም ነው። አላ ኩሊ ሃል ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ምን ይላሉ? መን ሐለፈ ቢገይሪላህ ፈቀድ አሽረክ ይላሉ። መን አካል ሐለፈ የማለ የሆነ አካል ቢገይሪላህ ከአላህ ውጭ ባለ አካል የማለ የሆነ አካል አሉ። ከአላህ ውጭ ባለ አካል ሲባል በቆቲም ሆነ በማንኛውም ነገር የማለ የሆነ አካል ማለት ነው። ፈቀድ በእርግጥም አሽረከ አጋራ ሽርክን ሰራ ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናግረዋል። ሶሒሁን ሐዲሱም ትክክል ነው። ወረዋሁ አሕመዱ ኢማሙ አሕመድ የዘገበ የሆነ ዘገባ ነው አሉ። ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛውም ዐለይሂ ሰላቱ ወሰላም ሐዲስ ላይ ምን ይላሉ? መን ካነ ሐሊፈን ፈልየሕሊፍ ቢላህ አው ሊየስሙት ብለው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተናግረዋል። መን ካነ የሆነ አካል ሐሊፈን ማይ የሆነ አካል አሉ ቢመዓና መማልን የፈለገ የሆነ አካል ማለት ነው። መን ካነ ሐሊፈን ማይ የሆነ አካል መማል የፈለገ የሆነ አካል ፈልየሕሊፍ ይማላሉ ማለት ነው። ቢላህ በአላሁ ተባረከ ወተዓላ ብቻና ብቻ ይማል። አው ወይም ደግሞ ሊየስሙት ዝም ይበላሉ ማለት ነው። መሐላን ማብዛት ሲጀመር ራስን በእስልምና አይፈቀድም። አላስፈላጊ በሆነ ቦታ ላይ ዝም ብለን ወላሂ አንድ ነገር አውርተን ወላሂ ደግሞ ትንሽ አውርተን ወላሂ ይሄ የተከለከለ ነገር ነው ማለት ነው። ምክንያቱም የአላሁ ተባረከ ወተዓላን ስም ዝቅ ማድረግን ስለሚያስይዝ ማለት ነው። ወላሂ ወላሂ አይባልም። መሐላ ማብዛት ክልክል ነው፣ አይቻልም። ያኒ ማለት ነው ወሕፈዙ አይማነኩም ብሏል። መሐላችሁን ጠብቁ ብሏል አላሁ ተባረከ ወተዓላና ስለዚህ መሐላን ማብዛት ራሱ ክልክል ነው። ነገር ግን መማል ካስፈለገንና ማሉልን ከተባልን መማል ያለብን ቦታ ላይ ከሆነ እንምላለን። የምንምለው በማን ነው? በአላህ ነው እንጂ ካለው ውጭ ባለ አካል አይደለም። ምክንያቱም መን ካነ ሐሊፈን ማይ የሆነ አካል ፈልየሕሊፍ ይማል ቢላህ በአላሁ ዐዘ ወጀል ይማል። አው ወይም ደግሞ ሊየስሙት ዝም ይበል መሐላን ያብዛ ብለው መልእክተኛው ዐለይሂ ሰላቱ ወሰላም ስለተናገሩ ሐዲሱን ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው የዘገቡት ዘገባ ነው። ስለዚህ በዚህ ሐዲስና በቁርአኑ መሰረት ከአላህ ውጭ ባለ አካል ማለት መማል አይቻልም። ምክንያቱም መን ካነ ሐሊፈን ፈልየሕሊፍ ቢላህ ነው እንጂ ያሉት በዛፉ በቆቲው በድንጋው ማሉ ብለው ስላላሉ ማለት ነው። ስለዚህ ከአላህ ውጭ ባለ አካል መማል አይቻልም ብለን እናለን። ነክተፊ ቢሀዛል ሚቅዳር ሀዛ ወላሁ አዕለም። ነክተፊ ቢሀዛል ሚቅዳር ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። እስከዚህ ድረስ ማን ኢንሻአላህ ይበቃናል።